ግራ አጋባችሁኝ እኮ ምንድነው እሱ ምንድነው ወይንም ትጣላኛለህ ናቲ እግዚአብሔር እንጣላለን ምንድነው እሱ አንተ እስኪ ሰከን በል አይ ይቅርታ አድርጊልኝ ይኸውልሽ ኧረ ምንድነው አልገባኝ ይኸውልሽ ብዙ ነገር ነው የተናገርኩሽ ይቅርታ አድርጊልኝ ማወቅ አለባት እኔ የጠራኋት ይሄንን ለመናገር ነበር ይኸውልሽ ማሚ ይሄ ልጅ ልቀቂ እናውራበት እንዲያወራለሁ አይደለም ቆይ ይንገረኝ እስኪ ጉዴን ልስማ ተናገር ናቲ አንተ እንግዲህ ውድ የልጄ ቤተሰቦች እንደምታውቁት ባለፈው በድካምም በድንጋጤም በሁሉም መሀል ላይ ሆኜ የልጄን ጓደኛ ከጓደኛም በላይ የልጄን እናት ለሆነችው ለገነት በጣም የሚያስቀይሙ ነገሮች ተናግሬያት ነው ያወጣሁትና እሷን ይቅርታ ለመጠየቅ ነው የመጣሁት። እየጠየቅኩ ይሄ እንግዲህ የእሷ ብሎክ ነው እየጠየቅኩ ነው የመጣሁት። እኔ እንጃ እንዴት አድርጋ ይቅርታ እንደምታረግልኝ አላውቅም። ያው እናት ስለሆነች መቼስ ያችላታል ብዬ ነው የማስበው። እንግዲህ ጉልበቷ ላይም ቢሆን ተደፍቼ ተንበርክኬም ቢሆን እንትንላታለኝ ጠይቃታለኝ። ግን እኔ እንጃ እንዴት አንጀቷ እንደማራራላት እኔ አላሳደግኩትም ልጄን በጣም ተንከባክባን ያሳደገችው። እኔ በንዴት በብስጭት ውስጥ ሆኜ እንደዛ ተጎሳቋቁሎ ሳየው እሷ ያደረገችው ነው የመሰለኝ። ለካ እሷም ሌላ ችግር ውስጥ ነበረች። እንግዲህ አላቅም እንዴት እንደምትለኝ ገብቼ ነው እንግዲህ ይቅርታ የምጠይቀው። ልጄንም በደንብ ነው የተንከባከበችልኝ። እሱ ጋር ተረጋግቶ ቀስ ብሎ ሲነግረኝ ነው አሁን የገባኝ። መጀመሪያ አልገባኝም ነበረ። እስኪ ገብቼ ልጠይቃት እያልኩኝ እያሰብኩ ነው። ፈራ ተባ እያልኩ ነው። ይኸው ለሀገሩም ለሰፈሩም አዲስ ነኝ እየጠየቅኩ ነው የመጣሁት። እንግዲህ እኔማ ልጄን በሰላም በቃ ጥሩ ላይ ሁኔታ ላይ ሆኖ አገኘዋለሁ ብዬ ነበረ። ምክንያቱም በስልክ ሲነግረኝ እንደዛ ስለነበረ፣ ግን ስመጣ በቃ ያልጠበቅኩት ነገር ነው የገጠመኝ። በቃ ምስቅልቅል ብሎ እንደዛ ሳየው ያቺ የተረገመች ልጅ ደግሞ የማይሆን ነገር በቃ እሷን ሳያት እኔ እንጃ አላውቅም፣ ደሜ ነው የፈላው። በጣም ነው የተበሳጨሁት። ምክንያቱም እሷ ናት ህይወቴን የእኔ ህይወት ሳይበቃት እንደገና የልጄን ህይወት ለመበጥበጥ የመጣችው እና የእሷን እንደዛው መሆን ሳይ በቃ በጣም ተበሳጭቴ ገነትን በጣም እንትን አልኳት። አዎ አይ ልጆቹ ምንም አይልም። ልጆቹን ጠየኳቸውና መሩኝ። ብዙም አልተሳሳትኩም። የድካም ጊዜ ስለነበር የዛን ጊዜ አልጠፋኝም ብዙ። እግዚአብሔር ይመስገን እግዚአብሔር ይመስገን። ኧረ ችግር የለውም። ይኸው ደረስኩኝ አሁን። እና ናቲ አልመጣም እንዴ ዛሬ? ናቲ አልመጣም። እኔ የመጣሁት ለሌላ ጉዳይ ነው። ናቲ እንዲያውቅ አልፈለኩም እንዳትነግሩ። ምክንያቱም ማወቅ ስለሌለበት በሰላም ነው። ትንሽ ከገነት ጋር እናትና እናት ትንሽ ማውራት ስላለብን ለዛ ብዬ ነው የመጣሁት። እሺ ምን ችግር የለም። እና እንዴት ነው ናቲ? አሁን መቼስ እያስቸገረ አይደለም እንደ በፊቱ። አይ ብዙም አያስቸግርም እኮ። እንዴት መሰለሽ እናወራለን እንደ ችግር የለውም። ትምጣ መጀመሪያ። እሷን ሳላይ መቀመጥ አልችልም። ይቅርታ ሳታደርግልኝ መቀመጥ አልችልም። የሰው ቤት ውስጥ እዚህ ቤት ውስጥ ነው ስንት ነገር ተናግሬያት ይልኩ። ኧረ ችግር የለውም ማሚ። ገን አለችልኝ። ቆይ ልጥራ ገን ነኝ። ሰው እያፈለገች ነው እንዴ? አለች እኮ። እንዴት ነሽ? ሰላም ነሽ? አወቅሽ? አላወቅሽ? ወይ ይቅርታ አድርጊልኝ። ይቅርታ በጣም ይቅርታ። አልገባኝም። አረ ይቅርታ አድርጊልኝ። ይኸውልሽ። ኧረ ምንድን ነው አልገባኝም። ይኸውልሽ ብዙ ነገር ነው የተናገርኩሽ። ይቅርታ አድርጊልኝ። ባለማወቅ ምን ልጄ ምንም ሳላዳምጠው ዝም ብዬ ነው እንደዛ መጥቼ እንደዛ ያበርኩብሽ። አልገባኝም ማሚ። ቆይ አሁን ይቅርታ አድርጊልኝ እያልኩሽ እኮ ነው። ይቅርታ ለምን ነው? ይኸውልሽ ይቅርታ አድርጊልኝና ነው የምነሳው። ይቅርታ አድርጊልኝ እባክሽን ይቅርታ አድርጊልኝ እኮ። አልገባኝም እኮ ምንድን ነው እኮ እነግርሻለሁ። ይቅርታ አድርጊልኝ። እንደዛ ሰድብሽ እንደዛ ተናግርሽ ነው የወጣሁት እኮ። በምን የተነሳ አላወኩም እኮ ነው ማሚ። አንቺ ተነሺና ቆይ ይቅርታ ታርግልኝ መጀመሪያ። እኔ አልቻልኩትም ጸጸቱን። ልጄ ሲነግረኝ ነው የገባኝ።
ምን እኔን ታገኛለች? እኔ ግራ ገባኝ። እሺ እኮ ተነሽና እናውራ። ይኸውልሽ ገኒ ተረጋጊማ። ይኸውልሽ እኔ የናቲ እናት ነኝ። ምን የናቲ እናት ነኝ? ናቲ የሳሚ የልጄ ጓደኛ? አዎ እንደ ልጅሽ አድርግሽ ያሳደግሽው የእሱ እናት ነኝ። አላወቅሽኝም እንዴ? ማሚ እሱ አሁን እኮ ታዲያ ለምን ይቅርታ አስፈለገታል ማለት እኔ አልገባኝም፣ ግራ ገባኝ እኮ። አይደለም ይኸውልሽ የዛን ቀን በብስጭት ብዙ ነገር ነው ተናግሬ እዚህ ቤት ውስጥ ብዙ ነገር አድርጌ ነው የሄድኩት። ለዛ ነው። አዎ ማሚ እሱ ያኔ ምንም የምታውቀው ነገር እኮ አልነበረም። እሺ ቁጭ በይ ይቅርታ አድርጊልኝና ነው የምቀመጠው እኮ። ቁጭ በይ ችግር እኔ እኮ ለምን ሆነ እኔ እኮ ምንም ያደርግሽኝ ነገር የለማ። እኔ ቁጭ በይ ማሚ ተረጋጊና አንቺ ይኸውልሽ ገኒ ቁጭ በይ። ምንድን ነው? አዎ ታወራለች ገኒ። አንቺም ቁጭ በይና ቀስ ብላችሁ እንደናት አዎ። ግራ ገባኝ እኮ ነው። ምን አስረጃት። ምንም አታውቂም? ወይኔ እጂም በእጂ ነው የበላሁት። እንደዚህ ምንም አታውቋን ሴት ይሁኑ እንደዛ ለፍልፌ እንደዛ የራሴን ብሶት የራሴን ብስጭት እንደዛ ለዋለ ወጣሁት። መች ነው እንደዚህ ያልሽ? ግራ ገባኝ። ቀን የራሴን የልጄን ብሶት የልጄን ነገር ሳይ በቃ ብስጭት ብዬ ብዙ ነገር ነው ተናግሬሽ የሄድኩት። ይቅርታ አድርጊልኝ። ያው እናት ነሽና ችግር የለውም እሱ ግን እኔ ምንም እስካላረግሽኝ ድረስ እኔ እኮ ግራ ገባኝ። አዎ በባለፈው ጊዜ የመጣው ጊዜ እንደዛ ሆኖ ነው። ይኸውልሽ ማሚ እሷ ያኔ አሁን ምንም የምታውቀው ነገር አልነበረም። ያው ሳሚም የተናደደው የተሳደበውም ለዛ ነው። ስለዚህ አሁን ቀስ ብሎ እሷን ማስረዳት ይሻላል። ያው ልጅሽንም በጣም አበሳጭቼው ነበረ። መጥቼ አንቺን እንደዛ ስቆጣ እንደዛ ሳብድ እኔ የራሴን የልጄን የጉዬን ብቻ ነው የእሱን ብቻ ችግር ነው እንትን ብዬ አንቺ ላይ የተወጣሁት እኮ። አንቺ አሁን የናቲ እናት ነሽ? አዎ የናቲ እናት ነኝ። ከልጅነቱ ጀምሮ እኮ እኔ አይቼ አላውቅማ። እናት እኔ እንደዚህ ነኝ። ሰርፕራይዝ ያደረግነው እኛ ነን ገን ባለፈው ማለት ነው። እና ባለፈው ንገሪያት እንጂ ማሚ። አዎ ግን ይኸውልሽ ባለፈው ስመጣ ትንሽ አመም አድርጎት ነበር እና በቃ እኔ በአንቺ ምክንያት እንደዛ የሆነ መስሎኝ ነበር። ለካ አንቺም ችግር ውስጥ ነበርሽ። የኔ የራሴን ችግር ብቻ ነው ያዳመጥኩት። የራሴን ብሶት ብቻ ይዤ መጥቼ እንደዛ አንጨውኩብሽ። ምክንያቱም የነገረኝ ልጅሽ በስልክ የነገረኝ ጤነኛ እንደሆነ ስራ እየሰራ እንደሆነ እዚህ አብሯችሁ እንደሚኖር እንዴ እኔ ልጄን ከልጅሽ በላይ እንደዚህ እንዳያሹ ራሱ ምንም አላውቅም ነበረ። ከዛ አሁን ስረጋጋ ቀስ ስል ነው ልጄ ሁሉን ነገር የነገረኝ። በደንብ እንዳኖርሽው ሁሉን ነገር እንደምታደርጊለት ከኔ በላይ እንደተንከባከብሽውና እንዳያሹ ነገረኝ። አሁን ለዛ ብዬ ነው ይቅርታ ልጠይቅሽ የመጣሁት። በቃ እሺ እኔ ምንም የገባኝ ነገር ስለሌለ ችግር የለውም። በቃ አይ ይቅርታ ካረግሽልኝ አመሰግናለሁ። አይ እናት ስለሆንሽ መጥተሽ ነበር አንቺ ከዚህም በፊት እዚህ ቤት? አዎ መጥቼ ነበር ትንሽ እዚህ ነው ጋር። አዎ ልጅሽ ነው የጠራኝ። አይ እኔማ ብዙ ነገር ነበረ ጠብቄ ነበር። ቡና ላፍላላችሁ መሰለኝ አይደል? ግን አይ እናት ስለሆንሽ ትረጅኛለሽ ብዬ ነው። እኔ ስመጣ ልጄን 15 ቀን ወርም 2 ወርም አብሬው ደስ ብሎኝ አሳልፌ በናፍቆት በስስት ያገኘሁት ልጄ ነው። ታውቂያለሽ አይደል? አሁን ተገናኝታችኋል? አግኝተሽዋል? አዎ መገናኘት ምን ዋጋ አለው? ተገናኘን፣ ግን በመሀል ሌላ እንቅፋት ተፈጠረ። ይቺ የተረገመች ልጅ ይኸው ከዚህም ተከተላይ መጣች። እዛው ፋይ ተገላገልኩ ስል ለካ እዚህ ዞራ መጣለች። ዞራ ልጄ ላይ ተጣጣለች እንደመንገር። አይ ታያት እስኪ ያቺ አንድ ጉድ አለች። እሷ መታ እንትን ብላለች። ብዙ ነው የሆንኩት እኔ በልጄ ብዙ ነው የተሰቃየሁት እኮ። ምን እኔ እኮ አልገባኝም አሁን። አዎ ይኸውልሽ ልጄ ትንሽ ሆኖ ነው ብን ብሎ ምንም ነገር ሳይሆን በቃ ብድግ እኮ ነግሮኛል። እኔ እኮ እናትህ አለች ብዬ ሁሌ ጠይቀው ነበረ፣ ግን አለች ነው እንጂ እኔ እንትን ያልኩት ነገር የለም። ግን አሁን ደግሞ የተፈጠረው ነገር ማናት እሷ ምንድን ነው? አዎ ይኸውልሽ እዛ ልጄ ከትንሽ ተነስቶ ሲጠፋ እኔ ብዙ ነገር ከባለቤት ቤተሰቦች ጋር ከኔ ቤተሰቦች ጋር ብዙ ስምምነት አልነበረም ባለው ነገር። ያው የገጠር ሰው ታውቂያለሽ፣ በሁሉ ነገር እንናቆር ስለነበረ ያንን አንዱን ስል ዞር ብዬ አላየሁትም። በዛ ብስጭት ብድግ ብሎ ተነስቶ ወደ ከተማ መጣ። ይሁን እስቲ ደህና ሰዎች ጋር ነው የተቀመጠው ምናምን ብዬ ዝም አልኩኝ። ፈለኩትኝ አጣሁትኝ። እዛም ብዙ ስቃይ ስለነበረ እንዲህ እያየ ከሚሰቃይ እስኪ ውፋይ ብሎ ይኖር ብዬ ታውኩትኝ። ምክንያቱም ብዙም አካባቢ ምንም ስለማላውቅ ማለት ነው።
ከዛ አሁን በስንት እንትን የአንቺ ልጅ ነው በዛም በዚህም ብሎ ያገናኘኝ በስልክና እኮ ሳሚና አዎ የተባረከ ልጅ ነው ያለሽ። እኔ እኮ ሳይገባኝ ብዙ ነገር ተናገርኩት። እና እንደዛ ነው ይኸውልሽ፣ በዛ ምክንያት ነው እና በጣም ተቸግሬ ተሰቃይቼ ነበር ያሳደግኩት። በጣም ብዙ መከራ ብዙ ስቃይቼበታለሁ የኔን ልጅ። አሁን እሱን እንኳን ያስረሳኛል ብዬ ወፋይ ብዬ ተደላድዬ በቃ 1 ወር 15 ቀን እዛ ያለውንም ሁሉም ነገር ትውት አድርጌ አንድ ልጄን አግኝቼ በሱ እጽናናለሁ እንትን እላለሁ ብዬ ስል ይኸው እሷ እቺ የተረገመች መሀላችን ገብታ ብጥብጥ አረገችን። ማናት እሷ? እቺ አንድ ሊዲያ የምትባለው አና መሽገር ናታች። እኔም እኮ ስለሷ ምንም ግራ ገባኝ እኮ። ማነች ማሚሷ? ምን የምታውቁት ነገር የለም። ስንት ጉድ አለ፣ ስንት መከራ። ማናት? ቆይ ሊዲያ ማናት? ምንድን ናት? ማናት? ሊዲያማ ስንት ብዙ ነው ታሪኩ፣ እነግርሻለሁ። እናት ነሽና ትረጅኛለሽ። ብቻ ላንቺ እናት ነሽና እኔ እነግርሻለሁ። ላንቺ ችግር የለውም እረዳሻለሁ። አዎ ላንቺ እነግርሻለሁ። ከልጄ ቀጥሎ ላንቺ እንደ ልጅ ስለሆንሽ እናቱ ነኝ አላልሽም? እንደምን ነው እንደነገጠ? አዎ በሰላም ነው የመጣሁት። በሰላም ነው የመጣሁት። አረ እርቅ አውርደን ነው በሰላም ነው የመጣ ነው። በሰላም እኮ ነው የመጣሁት። እኔ እንደባለፈው አይ አልተናገርኳትም። እየተናገርሽብኝ እንደ አሁን ተሽሏት። አረ ሰላም ወይ እናንተ አንተ ምን ሆነ ነው የምትደነግጠው? ምንድን ነው ይክራ? ምን እያለቻት ነው? እንዴት የትልቅ ሰው ወሬ እያወራ ነበር። እኔም ቡና ቀርጬ ጠይቅ እኮ ነው የመጣሁት። ሆናችሁ ነው እናንተ? አይ ከሱ ልቅ የሱ አደነ። አይ አይደለም፣ ሳትነግሪኝ እንዴት መጣሽ እንዴ? እኔ ይቅርታ ለመጠየቅ አንተ መጠየቅ ነበረብኝ እንዴ? ያንተን እንትን ማወቅ አለብኝ እንዴ? መጥቼ ያስቀየምኳትን የበደልኳትን ይቅርታ እንድታደርግልኝ ነው የመጣሁት እኮ። ያኔ የተናገርኳትን እውነቷን ነው። አይ እኔ እንደባለፈው እኮ በአንተ ምክንያት ነው፣ በአንተ ምክንያት ነው የተደረገ። አረ በሰላም ነው የኔ ልጅ መጥቼ ይቅርታ አድርጋለሁ። አይ እኔ ባለፈው ስለተጣላችሁ በቃ ዛሬም እኮ ሌላ ነገር ነው። ተጣላ ነው። አይ አይደለም እሷ በቃ ገል ይቅርታ አድርገሽልኛል። በጨዋ መልክ እኔ ይቅርታ ልጠይቅ ነው የመጣሁት ልጅ። አይ ችግር እኔማ ላስተዋውቃት በስነ ስርዓት ነበረ ከገኒ ጋር ላስተዋውቅሽ እኮ ነበር። አንቺ ግን ቀደምሽ። ችግር የለውም። እሺ በቃ ችግር የለውም። አንተ ቁጥ የጎረምስነት አይደለም ጎረምስነት ስለሆነ እንደዚህ ቁጥ ለዛ ነው እንደዚህ አይደለም ያሰብኩት የነበረው። ሳሚ ገባ እኮ እሱማ እንደዛ እኛ ያሰብን ነበር በስነ ስርዓት ልናስተዋውቃችሁ በፕሮግራም። ችግር የለም። እኔና የእናትና እናት ይተዋወቃል። ይቅርታ አደረገችልኝ። እኔ ሙሉ ይቅርታኝ ተቀብዬ ይኸው በሰላም ነው ያለነው። እናንተ ዝም ብላችሁ ነው ጎረምሶች ስለሆናችሁ ነው ማለት። አይ እኔ ምንም እንትን አላልኩም። እኛ እያወራን ነበረ ቁጭ አይዞህ ምንም ችግር የለም እኮ በሰላም ምን ሆናችሁ ነው? እኔ እኮ ይቅርታ ለመጠየቅ እኮ ነው የመጣሁት። እኛም በሴት ምንድን ነው? አዎ ምንም አታውቅም። በቃ ተነጋገርን እኮ አሁን እኔ ጌታ ምን ነው ይሄን ከዚህም በፊት መጥቼ ሰልቤሽ ነበር አለ። አይዞህ እንዴ እኔ አላወኩም። አይ ጉርምስናቸውን አጨረሱማ እነሱ ገና እኮ ስለሆነ ነው። አይዞህ ሰላም ነው የፈጠርነው። በቃ በሰላም እኮ ነው ያለነው። ቆይ ግን እኔ የምለው ግን ይቅርታ የት ነበርሽ እስካሁን? እኔ ማለት ናቲን ካወቅኩ ዘመን የለኝም፣ በጣም ቆይቻለሁ። ብቻውን ስኖር ነው የማውቀው። የነበርኩትማ ገጠር ነው። እዛም ትንሽ ውጥንቅጥ ውስጥ ስለነበርኩኝ ምንም አልተስማማኝም። ምንም ነገር እንትና አይ ገጠር ሆኖ አይከብድም። ይሄንን ያህል እስከሚያክል ድረስ እዚሁ አዲስ አበባ ሆነሽ ማለት ነው። እናንተ ምንድን ነው የምታወሩት? እዚህ ጋር ማቻል እንደዚህ ሰው ትልቅ ሰው ቁጭ ብሎ የምታወሩት ምን ነው የተጨናነቀው እንዴ? እስቲ ቆይ እናንተ ምን ሆናችሁ? ሲጀመር እንኳን ማን አይ ግን ሲጀመር እንኳን ማን ኖረች እሱ ምንድን ነው ከዚህ በፊት የተፈጠሩትን ነገሮች እንኳንም አላየሽ። ምንድን ነው የምታወራው? እንኳንም ማን ኖረች እንዴ? እኔ እንዴት እናቱ ብትሆኚ እሱን እንደዛ ሆኖ ብታይ እንዴት እንደምትጨናነቂ ምን ሆኖ ነበር? ሰላም ነው ጤና ነው ብለህ አይደል እንዴ የደወልክልኝ? ጤነኛ ነው ይሆን እያየሁት ነበር። በቃ በመተት በድግምት ምናምን እሷ የነበሩ ልቀቁኝ ነው ይናገራሉ። በቃ ልቀቁ።
ያልሽ ማለት አንተ ምንድን ነው እሷ እኮ ልታወራኝ ነው የመጣችው። አይ እኔና እሷ የምናወራው ነገር ወይ የምትቀየረው እኛ ምንድን ነው? እኔ እና አንቺ ብዙ ማውራት ያለብን ነገር እነዚህ ጎረምሶች እኮ የሚያመጡት ነገር እናግራ የሚያገባ ምንድን ነው እሱ? እኔ ነኝ እኮ የጠራሁት አይደል? እሱ እንደውም እዚህ እንድትመጪ እራሱ አይፈልግም። እኔ ደግሞ የጠራሁሽ የሆነ ነገር የምነግርሽ ነገር ስላለ አንተ ላይ ጠራሁት እሷ ናት ዛሬ መጣች። አታስፈራራኝ፣ አታፍጥኝ። መናገር አለብኝ ግዴታ። እሺ ሳሚ ምንድን ነው የምትለው አሁን? ኧረ ሳሚ በእግዚአብሔር ምን እየሆንክ ነው ያለው? ምንድን ነው እሱ? አንተ ስንት ነገር ምንድን ነው? ግራ አጋባችሁኝ እኮ። ምንድን ነው እሱ? ምንድን ነው? እንጣላኛለን ናት እግዚአብሔር እንጣላለን። ምንድን ነው እሱ? አንተ እስኪ ሰከን በል። ይኸው ለዚህ ምን እየሆንክ ነው አሁን የምትቀየረው? እዚህ ይሄ እኮ ምንድን ነው እሱ? አንደኛን በቃ እኔ እናንተ እንድንገናኝ ያደረገው እሱ አይደል እንዴ? ምንድን ነው እስኪ ምንድን ነው የሆናችሁ? በቃ ምንም አይጠቅማትም። ለእሷ ብትነግራት ማወቅ አለባት። እኔ የጠራኋት ይሄንን ለመናገር ነበረ። ይኸውልሽ ማሚ፣ ይሄ ልጅ እጃችን ላይ ሞቶብን ነበር። ልቀቂኝ ላውራበት። እንደ አወራለሁ አይደለም። ቆይ ምን ሆኖ ከዚህ በፊት ምን ሆኖ ነው? ኧረ ግራ አታጋቡኝ እባካችሁ። በእናትህ ሳሚ መናገር አለብህ። ምንድን ነው የሚያስፈራህ አንተ? እንዴ ለምንድን ነው ያመሃል? ምንድን ነው እሱ? ግራ አጋባችሁ። ምንድን ነው የምትነግሩኝ? ኧረ ገኒ ምንም አይደለም። በእናትህ ሳሚ ናት። ሳሚ ያላቀም ምንድን ነው እሱ? እንዳትሄጂ ገኒ እንዳትሄጂ። ነይ እዚህ ቁጭ በይ። አይደለም ኧረ ሳሚ በእግዚአብሔር ተረጋጋ። ምንድን ነው ነገራት? ለምንድን ነው ግራ እኔ ወጥቼ ልሂድልህ? ለምን እንደምትወጣው እኔ ያለሁኝ። እስኪ አንተ ቆይ አንተ ቀስ ግልፍ ግልፋት በል እስኪ። እሷ እኮ ስለ ምንድን ነው እያወራችልኝ ነበር። ምንድን ነው እሱ? ምንድን ነው የእኔ ልጅ? እኔ ያለሁኝ ምንድን ነው? ኧረ ምንም አይደለም። ባለፈው ጉንፋን አሞኝ ነበር። በቃ እሱን ሊነግርሽ ነው አይደለም? ምንም መወሻሸት እኮ የሚያስፈልግ ነገር የለም አይደል? አንቺ እናቱ ነሽ። ይኸውልሽ ከዚህ በኋላ እኔ መራራቅ እንዳይኖር በማለት እናቱ እስከሆንሽ ድረስ አንቺ እሱ የሚፈጠርበትን የሚሆነውን ነገር በሙሉ ማወቅ አለብሽ። በቃ ይሄ ልጅ አሁንም ቢሆን ነገሮችን ለመባል እንትን ለማለት በቀር ምናምን እያለ ምናምን ነገር ውስጥ እየገባ ነው። ኧረ በእግዚአብሔር በእናትህ ልለምንህ። የዛች የተረገመች ልጅ አንሱ እንደገና አንተም ሌላ በቀል ውስጥ ገባ ነው። ምንድን ነው እሱ? ምንድን ነው? ግራ አጋባችሁኝ እኮ። ምንድን ነው እየተልከ? እስኪ ቁጭ በል። ቆይ ጓደኛ እኔ ራሴ እነግርሻለሁ። እሺ ምንድን ነው? አንተ ራስህ ተናገር ሳሚ። እስኪ ንገረኝ። ንገራት ከዚህ በፊት ማለት ኧረ ግራ አታጋቡኝ እባካችሁ ንገሩ። ወደ ውሻነት ተቀይራ ነው። መሀል እንደ ቆይ ሳሚ ምንድን ነው የምታወራው? ቆይ እኔ ልጅ ቆይ ይንገረኝ እስኪ ጉዴን ልስማ። እሷ ነግሳው ሙሉ ሰውነቱ ወደ ጥቁር ተቀይሮ ተናገር ናት ያንተ ወደ ጥቁር ተቀይሮ ነበር ሙሉ ሰውነቱ። ድረስልኝ። ምንድን ነው እሱ? ምንድን ነው እና አሁንስ ሳሚ እንደዚህ ነበር ናት። አንተ ለምን አንተ ራስህ ለምን አትናገርም? እስኪ ሰውነቱ ሙሉ ጠቁሮ ነው። ሳሚ ያማል እንደ አምጣው ስልኩን። ምን እየሆንክ ነው ያለው? ቆይ ለምን እንደምትደብቃት? እናትህ እኮ ናት አይደል እንዴ? ያማል እንደ አንተ እናትህ ገበናን ካላወቀች ምንድን ነው አንተ? ለምን እንደምትኖረው ነው? ማሚ አየህ ያደረከውን ነገር ማሚ እማ ይኸውልሽ ማሚ ምን እንዳረክበን ነው? አንሳት። ናት የት ነው የምትሄደው እንዴ? ማሚ ኧረ ናቲ በእግዚአብሔር ይሄ ነዋ ሳሚ ነዋ። ማይሆን አታሳያት እያልኩ አይደል? እስቲ ዞር በሉ። መውቃት ይሆናል። ምን ሆና ነው? ራስህ አትናገርም? ሳሚ ነው ከምትል ምንድን ነው የሆናችሁት? የምትሆን እኮ አውቃለሁ አይደል? እንደዚህ ከነገር ካሳያት እንደዚህ እንደምትሆን አላውቅም። ምን ሆነ ነው? ቆይ ሳሚ በእግዚአብሔር ምን ሆነ ነው?
አንተም ዞር በል አትጮህባት። ዞር በል እንዴ እናት አይደለች እንዴ እንድታውቁኝ እኮ ምንድን ነው የምታውቀው? ምንድን ነው ማሚ ሆነሽ ተነሳሽ ተነሽ በቃ ማሚ ተነሽ ነይ ቁጭ በይ። አንተ የት ነው የምትወስዳት? በቃ እንሄዳለን። ማሚ ቁጭ በይ። በሽተኛ ነኝ። ምን ነው እኮ እግርሽ ወደ ላይ ራሴ ገና የገባሁበት ችግር አላልቅ ብሎኛል። ምንድን ነው ግራ አጋባ? ምን እየተፈጠረ ነው? ተረጋጋ። አልሆንኩም እኮ ነው። ይሄው እንደምታይኝ ደህና ነኝ። በቃ ሁለታችሁ ውጡ። እንደው ጀመር ውሸታም ናት ይላል። ውጡ። እሷ እኮ ልነግረኝ የነበረው የሁሉ ስቃይ ተሸክመ ነበር ልጄ። በቃ ተረጋጋ። ወስን ስትይ ዛሬ ምንድን ነው ሁለታችሁ ያደረጋችሁት? ቁጭ ብላ ነበር አንድ በሰላም ሳቶች አስቸገርኩ ለዓመታት ልረዳ ሌላ ነገር ውስጥ እንዳይገባ እባክህ። ምንም አይሆንም። ተረጋጋ። ዜና አደራ እባክህ ያዙ። ምንድን ነው ግራ አጋባችሁ? ያወኩት ብዙ አለ ራሴ በገዛች